ሰላም ውድ የኢትዮ ሆምስ ቤተሰቦች እንዴት ቆያችሁ? ኢትዮ ሆምስ ከአስተማሪ ፕሮግራሞቹ ጋር ሳምንታዊ ጊዜና ሰዓቱን ጠብቆ እነሆ ተጀምሯል። ፕሮግራሙን እየመራው አብሬያችሁ የምቆየው ሜላት አክሊሉ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ከወዲሁ እየጋበዝን ፕሮግራማችንን የምንጀምረው የኢትዮ ሆምስ አዘጋጅ ፈለቀ ደምሴ ከኢንጂነር ሚኪያስ አለሙ ጋር በፊኒሺንግ ስራ እንዲሁም ደግሞ በኤሌክትሪክ ዝርጋታ ዙሪያ ያደረጉትን ሙያዊ ውይይት ተከታትለን እንመለስ። አብራችሁን ቆዩ። የኢትዮ ሆምስ ተከታታዮች ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ከኢንጂነር ሚኪያስ አለሙ ጋር ያለነው ኢንጂነር ሚኪያስ ከኛ ጋር ስለመጣህ እናመሰግናለን። እንግዲህ ከእናንተ ከደረሱ ጥያቄዎች ጋራም በተለይ ከዚህ ከፊኒሺንግ ጋራ በተያያዘ እጅግ በርካታ ጉዳዮችን ያወራን ነበር። ከዚህ ቀደም ብዙዎቹ ላይ አውርተናል። ዛሬ ደግሞ እንግዲህ ከወለል በላይ በኮርኒስ ነው የሚባለው በተለመደው እና እንዲሁም ደግሞ ኤሌክትሪክ ዝርጋታ ላይ በተቻለ መጠን ደግሞ በተለይ የዚህ ሽንት ቤት ቱቦዎች ከመዘርጋት ጋር ብዙዎቻችሁ ጥያቄ ያቀርባችሁልናል። ከዛ ጋር በተሳሳተ መልክ ይሄ ነው እንግዲህ ከአርክቴክት ጋር በተያያዘ ከባለሙያ ጋር በመመካከር ላይ ብዙዎቹ መስመሩ ላይ ሳይዘረጋላቸው ቀርተው ኮስት ሚኒማይዝ የምናደርግ መስሎን ባለሙያ ባለማማከር በጣም ብዙ ወጪዎች ላይ እንደገና አፍርሶ የመስራት ነገር ላይ የሚገቡ የሀገራችን ህንጻዎች ቤቶችም ብዙ ናቸውና እዚህ ላይ እንግዲህ ኢንጂነር ሚኪያስ አንዳንድ ሀሳቦችን እንዘረዝራለን እናወራለን። እሺ አመሰግናለሁ። ልክ ነህ፣ ጥሩ ሀሳብ ነው። የፊኒሺንግ ስራ ስንል ያው ቢልዲንግ ኮንስትራክሽን ላይ የምንኖረው ፊኒሺንግ ውስጥ ነው። የውስጠኛው ስትራክቸር ኦልሬዲ ይሸፈናል። እሱ ከዲዩሬቢሊቲው አንፃር ከስቴቢሊቲው ስትራክቸሩ ከሚኖረው ስቴቢሊቲ አንፃር ነው ስራዎቹ በጥንቃቄ መሰራት የሚኖርበት። ለነዋሪው ከነዋሪው ከተጠቃሚው አንፃር ስናየው የምንኖረው ፊኒሺንግ ውስጥ ነው። ፊኒሺንጉ መጨረሻ ላይ የስትራክቸራል ኤሌመንቶችን ሸፍኖ ለኛ ለእይታችን የምናገኘው ወይም የምንገናኘው ከፊኒሺንግ ስራው ጋር ነው። ስለዚህ የምንኖረው ፊኒሺንግ ውስጥ ነው ማለት ነው። ቢልዲንጉን ስንል በቀጥታ የምንገናኘው ከፊኒሺንግ ስራው ጋር ነው። ኤክስተርናሊም ስናየው ኤክስተርናል ኢንቫይሮንመንቱ የሚያየው አስተያየት የሚሰጥበት እይታው አፒራንሱን የሚገልጸው የቢልዲንጉ የመጨረሻው የፊኒሺንጉ ስራ ነው። ስለዚህ ከውስጥ ምንም አይነት ጠንካራ ስትራክቸር፣ ዲዩሬብል የሆነ ስትራክቸር፣ ስቴብል ኦር ሳውንድ የሆነ ስትራክቸር ብንሰራም ስትሮንግ የሆነ ስትራክቸር ብንሰራም ከእይታ አንፃር ከአፒራንሱ ከውበቱ አንፃር በምናይበት ጊዜ የሚገመገመው ፊኒሺንጉ ነው ማለት ነው፣ የውስጡ አይደለም። ስለዚህ ፊኒሺንጋችንን በምንሰራበት ጊዜ በጣም ከፍተኛ ጥንቃቄ ማድረግ ይጠበቅብናል ማለት ነው። ለራሳችንም እርካታ እንዲሁም ለተጠቃሚዎች ለሌሎች ለእይታም ጥንቃቄ ማድረግ ይጠበቅብናል ማለት ነው። ምክንያቱም የምንኖርበትን ቤት ለረጅም ጊዜ ሳንሰለቻች እንድንኖርበት ስለሚያስፈልግ ማለት ነው። ስለዚህ ለምሳሌ አሁን ብዙ ጊዜ ብዙዎችን አንስተናቸዋል ከተለያዩ ባለሙያዎች ጋር በተለይ የዚህ ኮርኒስ ከላይ ያለው ክፍል ላይ ኤሌክትሪክ ዝርጋታ ላይ አንዳንድ ጊዜ እኛ ሀገር የተለመደ ነገር አለ። ባለሙያዎች ይቀብርና አንዱ ይቀብርና የዛን መስመር የማግኘት የማጣት ነገር አለ። ኢዚ ያለ መሆን ነገር አለ። በቀላሉ ያለ ማግኘት አለ። ያ እንደገና አዲሱን ለሚዘረጉ አሉ። አንዱ ባለሙያ ዘርግቶ ይሄ የሀገራችን ችግር ነው። አሁን ካለው ሁኔታ ጋር ከገጠመኝ ጋር የተቸገሩ ሰዎች በዛውም ከገጠመኞች ጋር ያያረግን እስኪ እናወራው። ምናልባት ከሰማው ካየው ከትምህርት አኳያም ካገኘው ጋር ብዙ አይነት ባለሙያ አለ። ያው ስራው በልምድም እኮ ሊሰራ ይችላል። በልምድ ይሰራልና በልምድ በሚሰራበት ጊዜ ለጊዜው አገልግሎት መስጠቱን ብቻ ነው የሚታየው። የኮንስትራክሽን ችግሮች ግን የሚመጡት ቀስ እያሉ አገልግሎት እየሰጠ በሄደ ቁጥር ፌለሪቲዎች ይመጣሉ። አንተ እንዳልከው የመስመር ዝርጋታ በተለይ የኤሌክትሪክ መስመር ዝርጋታ ወዲያው ፈንክሽናል ሆኖ ልናየው እንችላለን። መብራት ሊበራ ይችላል። ምን አይነት መብራት በራ፣ የቱ ጋር ምን አይነት መብራት ያስፈልጋል የሚለውን ትተን መብራቱን ብቻ ልናይ እንችላለን። ለአጠቃቀማችን ለጊዜው የሚሰራ መስሎ ሊታየን ይችላል። ቀን እየገፋ በሄደ ቁጥር ግን የተጠቀምንበት ማቴሪያል ኳሊቲ ዝቅተኛ ከሆነ ፌለሪቲ ያመጣል። ሌላም ዳሜጅ አለ። ከኤሌክትሪክ ጋር ከሆነ ብዙ አይነት ሙሉ ለሙሉ መቀየር ሁኔታው መቀየር ብቻ ሳይሆን እሳት አደጋም እኮ ሊያመጣ ይችላል።
ያ ነገር ሌሎች ነገሮችን ዳሜጅ ወደ ማድረግ ሊመጣ ይችላል። እሱን ለማስተካከል ስትል ብዙ ስትራክቸሮችን ማፍረስ ሊጠበቅብህ ይችላል። ይፈርሳል እንጂ በትክክል አፍረሰ ነው። ሲሊንግ ላይ ከሆነ ሲሊንግ ሊቆረቆር ይችላል። የመሳሰሉት ጥሩ ነገር ካልሆነ ለሜንቴናንስ ምቹ የሆነ ዝርጋታም ካልሰራን በፊት አሁን ሙሉ ለሙሉ ተቀብሮ ነው የሚሰራው። አያሳዩም እንደ ድሮ አንዳንድ ባለሙያዎች እሱን ደግመህ እንድጠራው ይፈልጋል። እሱ እንዲፈለግ ነው። ኢቭን ራሱ ረዳቶቻቸውን ምን ያደርጋሉ መሰለህ ልክ ይሰሩና የሆነች ቦታ ላይ የሚገጣጠመበት ቦታ ላይ የሆነ ቦታ ይልኩኛል የሚል ልጅ ነበረ ድሮ ሰፈሪ አካባቢና እና ምንድነው ባለቤቱንም እንደገና እስከ ማስፈረስ የሚደርስ ነገር አለ። በጣም የሚቸገር ያው ትልቅ ካምፓኒ ያለ ህንጻ ላይ እንደዚሁ ከውጭ የመጡ ባለሙያዎች ነው የሰሩት ተብሎ ኤር ኮንዲሽን ሲስተሙ ምናምን ችግር ተፈጥሮ በጣም ረጅም ሰዓት በቃ ያንዳንዱ ክፍል ቬንቲሌተር እየተሰገዛ ምናምን ሙቀት ያመጣ ማለት ነው። እና እንዲህ አይነት ነገሮች አሉና ብዙ ብር ነው ወጪ የሚያስወጣው ሰዎቹ ካልተገኙና አንዳንድ ሰዎች እኔ እንደው እንደ ጥያቄ የማነሳው ባለቤቶች ራሱ ባለ ህንጻዎች ሲያስገነቡ መቼም ያው የሪል ስቴት ጉዳይና ምናምን ምንም ማድረግ አትችልም። የራስ የሆነ ሲስተሙ ምናምን አይነግሩም። ይሄኛው ግን ራስ የምታሰራውን ነገር በደንብ ተከራክረህ ከባለሙያው ጋር የቱ ጋር ነው የተቀበረው ወይ ደግሞ የራስን የቤተሰብ ባለሙያ አድርገህ አንተ ሌላ ጊዜ ማግኘት የለብኝም ብለህ ተከራክረው ማሰራትስ የለባቸውም ወይ ባለቤቶች? በተለይ ኤሌክትሪክ ሲስተም ላይ በጣም ብዙ ዳሜጆች ይመጣሉ። እንደ አዲስ የምታዘረጋብ ማቃጠል አሁን እንዳልከው ቅድም ከቆይታ በኋላ እኔ ራሴ በ2-3 ቦታ ይገጠም አይቻለሁና በተለያየ ጊዜ መቃጠል ይመጣል። እንደገና ስለዚህ ለሜንቴናንስ ስትገባ ኮርኒስ ውስጥ ምናምን ስትገባ መስመሩን አታውቀውም። ይሄ በጣም የሀገራችን ችግር ነውና እዚህ ላይ ባለሙያዎች ምንድነው ማድረግ ያለባቸው? አንደኛ ያው ከዚህ ቀደም በነበረው ፕሮግራማችን ላይ እንደተነጋገርነው የማማከር ወይም የዲዛይን ስራ እዚህ ጋር ወሳኝነት አለው። የኤሌክትሪክ ኢንስታሌሽን ዲዛይን የለውም ማለት አይደለም። እያንዳንዱ መስመር የምትሄድበት አቅጣጫ ዲዛይኑ ላይ የተቀመጠ ነው። ኤሌክትሪክ ኢንስታሌሽን ቋንኛ ባለቤቶች ላይ ያለና ባለቤቶች ይሄንን ማወቅ የለባቸው መያዝ የለባቸው። ወረቀቱን መያዝ መቻል አለባቸው። የሚገዙም ሰዎች ከሚገዛው ሰውዬ ጋር ኤሌክትሪክ ሲስተም ቢቋረጥ ምናምን ማለት አለባቸው። ባለሙያ ይመጣና ባለሙያው መጥቶ አይተህ ከሆነ ብዙ ጊዜ ይቸገራል። ዲዛይኑ ቢኖር እኮ አይቸገርም። ዲዛይኑ ቢኖር ያ መስመር በየት በኩል እንደተዘረጋ ከየት ሶርስ እንዳደረገ ወደ የት እንደሚሄድ በየት በኩል ኮንትሮል እንደሚደረግ ይነግረናል እኮ ዲዛይኑ። ኮንትሮሊንግ ዩኒቶች አሉት፣ ሶርስ አለው፣ ዲስትሪቢዩሽኖች አሉት። ስለዚህ እነዛ ላይኖች ቢልዲንግ ስንል ኤሌክትሪክ ኢንስታሌሽኑ አንዱ የዲዛይን ዩኒት ነው። ቢልዲንግ ዲዛይን ተደረገ ሲባል ስትራክቸራል ዲዛይን አለው፣ አርኪቴክቸራል ዲዛይን አለው፣ ሳኒተሪ ዲዛይን አለው፣ ኤሌክትሪካል ዲዛይን አለው። አንዳንዴ ተለቅ ያለ ህንጻ ከሆነ ሜካኒካል ዲዛይን የሚኖረዋል። እነዚህ ደክቶች፣ ሊፍቶች ምናምን በሚኖሩበት ጊዜ ማለት ነው። ስለዚህ ኤሌክትሪካል ኢንስታሌሽን አንዱ የዲዛይን ዩኒት ነው፣ አንድ ኮንቴንት ነው። ስለዚህ እዛ ላይ በተቀመጠው በዲዛይኑ መሰረት የሚሰራ ባለሙያ ነው መስራት ያለበት። አሁን በባህላዊ መንገድ አንተ ዲዛይን ሰጥተው በተለምዶ ዝም ብሎ ዘርጋ አድርጎ ሊሄድ ይችላል። ከዛ በኋላ የሚመጣው ሪስክ የማን ነው? የባለቤቱ ነው ማለት ነው። ስለዚህ አትሊስት ከተቻለ በአማካሪ በኩል ማሰራት ካልተቻለ እኛ በራሳችን እንኳን ቢሆን የምንሰራው ያ ነገር በዲዛይኑ መሰረት እየተሰራ ስለመሆኑ አንተ እንዳልከው የራስ የምትለው ሰው ማቆምም ከቻልክ በዛ መንገድ ዲዛይኑና አክቹዋል ኮንስትራክሽን ወርኩ እዛ ጋር ያለው ኢንስታሌሽን ስራ የተናበበ ነው ወይ የሚለውን ነገር ማረጋገጥ መቻል አለበት ባለቤት። ባይ ኤኒ ሚንስ ይሄን ነገር ማረጋገጥ መቻል አለበት። ነገ ይሄ የሰራው ሰው ባይኖርና ፌለሪቲዎች ቢኖሩ ሌላ ባለሙያ መጥቶ በወረቀት ጋር ብቻ ተግባብቶ ያን ነገር ሜንቴን ሊያደርገው ሊያስተካክለው ይችላል። ያ የሜንቴናንስ ስራችንን ውጤታማ ያደርገዋል ማለት ነው፣ ከዛ በኋላ የሚሰራውን ስራ። ስለዚህ ወረቀት ላይ ያረፈ መነሻ ሊኖረው ይገባል ማለት ነው። ሳኒተሪ ላይም ስትመጣ ተመሳሳይ ነው። መጀመሪያ ዲዛይን ያደረገው ባለሙያ ሁኔታ አንዱና ዋናው መነሻው ነው። የሱ ችሎታ፣ የሱ እውቀት፣ የሱ ሀሳብ የሳኒተሪ ስራችንን የኤሌክትሪካል ኢንስታሌሽን ስራችንን ፋንክሽናል ያደርግልናል። እይታ ላይ የማይረብሽ አንዳንድ ጊዜ አይተህ ከሆነ አንዳንድ መኖሪያ ቤቶች ውስጥ የሳኒተሪ መስመሮች ረባሽ የሆነ ቦታ ላይ እይታ ውስጥ ሲገቡ ልታይ ትችላለህ። ያ የዲዛይነር ችግር ነው። ረባሽ የሆነ ቦታ ላይ የሳኒተሪ መስመሮችን ልታይ ትችላለህ። ፍሳሽ ዳሜጅ ሲያመጣ ልታይ ትችላለህ። እነዚህ ከመጀመሪያ ከዲዛይኑ በመቀጠል ደግሞ ከኢንስታሌሽኑም ላይ የሚፈጠሩ ስህተቶች ሊሆኑ ይችላሉ። እነዛ ስራዎች ወረቀት ላይ ከሆኑ ሜንቴናንሱን ቀላል ያደርጉታል።
ይሄን ጥያቄ እንደው ልጠይቅህና ምናልባት አንተም ገጥሞ ከሆነ በጣም ብዙ ሰዎች የሚማረሩት አሁን ሀገራችን ላይ እጅግ በጣም በርካታ ሪል ስቴቶች አሉና ሪል ስቴቶች ላይ በጣም በሚያሳዝን ሁኔታ ይሄ ነገር ማለት ነው ሰዎች ወይ ከራሱ ከሪል ስቴቱ ገዝተው ወይ ደግሞ ከሪል ስቴቱ ከገዛው ሰው ሁለተኛ ገዢ ሆነው ሲጠይቁ ራሱ መልስ የማያገኙበት ኤሌክትሪክ ሲስተም ሲበላሽባቸው ቤት በኩል ገብተው ቤት በኩል መስራት እንዳለባቸው የሚያቀታቸው የተወሰነ ጊዜ ጨለማ ውስጥ እንደሚቆዩ ላይ እየነገሩ ነውና እንደዚህ አሁን በሪል ስቴቶች ደረጃ የምንምጣ ሪል ስቴቶች በጣም በዝተዋል። እጅግ በርካታ ጠንካራ የሆኑ አሰራራቸው ግልጽ የሆነ ጥሩ ሪል ስቴቶች አሉ። አንዳንድ ጊዜ ደግሞ ይሄ አንድ ሁለት ብቻ ምናምን ወይ በብዛት የሚይዘው ይሄንን እንደዚህ አይነት ነገር ለተጠቃሚው እንግዲህ አንድ ሪል ስቴት እንደምታውቀው ሲሰራ ሰርቶ ጨርሶ እስከሚሸጥ ድረስ የሱ ነው። ከሸጠ በኋላ ግን የገዛው ሰውዬና እነዛ የገዙ ሰዎች በማህበር ተደራጅተው የነሱ ነው መብቱ። ይሄንን ነገር ግን ብዙ ሪል ስቴቶች አሳልፈው መስጠት አይፈልጉም። ወይ የተወሰነ አንድ ሁለት ቤት ከገባቸው ማስተዳደሩንም ይይዛሉ። ኤሌክትሪክ ሲስተም ስትፈልግ እነሱ ጋር ነው፣ ዋስ ችግር ሲመጣ እነሱ ጋር ነውና ይሄን ነገር አይሰጡምና እንደዚህ አይነት ችግሮች ይፈጠራሉ። ስለዚህ እንዲህ አይነቶችም ጋር ነው ካለህ ኤክስፒሪየንስ ጋራ ወይ ደግሞ ገዢው ሰውዬ ወይ ባለቤቱ ሲገዛ ይሄንንም ጭምር እንደዚህ አሁን ያልካቸውን የፊኒሺንግ ስራዎች የኤሌክትሪክ ስራዎች የሚያስፈልጉ የውሃ መስመር ዝርጋታዎችንም ጭምር አውቆ መግዛት የለበትም ወይ ከሌላም ሰው ሲገዛ ያኛው እንዲህ የማስተላለፍ ነገር የቅንነት ነገር ችግርም አለና ምንድነው መደረግ ያለበት? አዎ በትክክል ያው የሪል ስቴት ካምፓኒዎቹ ኃላፊነት የመውሰድ እና የእምነት ጉዳይ ይመስለኛል። ይሄ እንዳልከው ብዙ ሪል ስቴቶች አሉ። አብዛኞቹ በኃላፊነት በእውቀት በታማኝነት እነዚህን ስራዎች በትክክል ሲሰሩ ልታይ ትችላለህ። አንዳንዶች ደግሞ ከሙያ ውጭ ያሉ ሰዎች ገንዘብ ስላላቸው ብቻ እዚህ ሴክተር ውስጥ በጣም ብዙ ሰው ገብቶበታል። ብዙ ሰው በደላላ ነው የሚሰራው። በነገራችን ላይ በኮሚሽን በደላላ ነው የሚሰራው። ሲሸጥ አይተህ ከሆነ መንገድ ላይ ምናምን በጣም በርካታ ጎበዝ ሰራተኞች አሉ፣ ማርኬተሮች አሉ። ጀስት እነሱ ስራቸው ነው። ከዛ በኋላ ግን ባለቤቱ ለሌላ ሰው ሲያስተላልፍ ምን ያህል ያስተላልፋል? ሰዎችም እንደውም እኔ አንዳንድ ኢንተርቪው ማድረግ ነበር። እንደውም ጥሩ ሀሳብ ስለሆነ ሪል ስቴቶችን ሳናገራቸው የሚገርም ነገር ትኩረታቸውን እያደረጉ ያሉት ሙሉ ለሙሉ ዲያስፖራው ላይ ነው። ግን አንድ ዲያስፖራ እኮ እዚህ ሀገር ቤት ሲገዛ ወይ መጥቶ ሊኖርበት ነው ወይ ለቤተሰቦቹ ነው ወይ ወደ ቢዝነስ ይሰማራ ነው። ስለዚህ የራሱ የሆነ አማካሪ ሰው አለው፣ ቤተሰብ አለው፣ ወንድም፣ እህት፣ ሚስት፣ ልጅ ብዙ ነገር ሊኖረው ይችላል። አማክሮ ነው የሚሰራውና ዲያስፖራ ላይ ስለሆነ ትኩረታቸው ዲያስፖራው ላይ ስለሆነ እነዚህን ኤጀንቶች በማሰማራት ወይ በተለያዩ መንገድ ማስታወቂያዎች በማሰማራት ይሰሩና ብዙዎች ውሉ ላይ ነው። አሁን እንደው ልምጣለህና ባለፈው ማንስተነው ውሉ ላይ ሰው ትኩረት ውል ማድረግ ነው። ውል ካደረጉ በኋላ ማስፈጸም እንደገና ያንን በተባባልከው መሰረት የማግኘት እንዳልኩ ስትራክቸሩ ላይ በተለይ ኤሌክትሪክ ሲስተም ላይ ብዙ ሰዎችም ሲቸገሩ ስላየ ነው ይሄ ችግር ላይ። ምክንያቱም ያው ሪል ስቴት እንደምታየው የትየሌሌ ነው ትርፉ፣ እጅግ በጣም ከፍተኛ ትርፍ አለው። በትክክል ጽድት ያለ ቤት አስተላልፈው ሰዎችም ገዢዎችም በትርፍ የሸጧቸው ሪል ስቴቶች አሉ። አሁን እንዳልከው በብዙዎች ተይዟል። በብዙዎች ተይዞ ሳለ ደግሞ እንዳልከው በትክክል የሚሰሩ ማሉ። ስለዚህ አንድ ገዢዎችስ እዚህ ላይስ ምንድነው ጥንቃቄ ማድረግ ያለባቸው? ወደዚህ ምን እንምጣ። በተለይ ከፊኒሺንግ ላይ ኤሌክትሪክ ወሳኝ ነገር ነው፣ ውሃ ወሳኝ ነገር ነው። እንደዚህ ጄነሬተር የሚጠፋ ነገር አለ፣ የህንፃ ሊፍቶች አሉ። እነዚህን ሁሉ በምን መልኩ ነው አይደለም ሰው የሚያሰላ ያለው ያቺ ካሬ ሜትሯን ያሰራል። ስንት ነው? ምን ያህል ካሬ ሜትር ነው? በምን አይነት ነገር ነው የሚሰራው? ያንን ተዋውለህ አይደል ውልህ ላይ ሁሉ አይካካትም። ሁለተኛ ውሉን የመተርጎም ነገር ላይ ብዙዎች ፍርድ ቤት ሲመላለሱ እናያቸዋለን። እና እንደ ይሄንን አንተ ከሙያ አንፃር ወይ ከገጠመህም አንፃር እንዴት ታየዋለህ? ጥሩ ነው። በቅድም እንደጀመርኩልህ ነው ማማከሩ ባይዘው ማሰራቱ ላይ ብቻ ላይሆን ይችላል። የማማከሩ ጥቅም አንተ እንዳልከው መግዛቱም ላይ አማካሪ ባለሙያ ያስፈልግ። እስቲ ስገዛ ይህንን ከዚህ ሪል ስቴት ኤ ከሪል ስቴት ቢ በምንድን ነው የሚለየው? እስቲ የትኛው የተሻለ ነው ለኔ? ባለሙያ ሊያይልህ ይገባል። ቅድም ያልኩህን እኮ አንተ በቀላሉ ማትረዳቸው ባለሙያው የሚያውቃቸው ነገ አንተ ላይ ሪስክ ሊሆኑ የሚችሉ ነገሮች እንዳሉ እኮ ይታወቃል። እነዛን ነገሮች ያ ግለሰብ ዲያስፖራ ሊሆን ይችላል፣ የዚሁ የሀገር ውስጥም ባለሀብት ሊሆን ይችላል። ማንኛውም ግለሰብ ገንዘቡን ነው የሚያወጣው። ቅድም እንዳልኩ ከፍተኛ ገንዘብ ነው ያለው፣ የሚወጣውም ከፍተኛ ገንዘብ ነው። ስለዚህ እነዚህ ነገሮች በሚደረጉበት በምናወጣበት ጊዜ ለምን አናማክርም? ምን ችግር አለ? ነገ ከፍተኛ ገንዘብ እዛ ጋር ዳሜጅ ውስጥ ከሚገባብን ከምንከስር በትንሽ ገንዘብ
የተሻለ ዘላቂ የሆነ አገልግሎት የምናገኝበትን ስራ ለመስራት እንድንችል ምርጫ ላይ አማካሪዎችን መጠቀም እንችላለን። እስቲ ከሪል ስቴቱ ጋር የሚገባው ኮንትራት ምን ማካተት አለበት? በምን አይነት ሁኔታ ነው ኮንትራት አግሪመንቱ መፈጸም ያለበት? የኮንትራት አግሪመንት ማለት ትልቅ ገዢ ዶክመንት ስትራክቸሩ አሁን አንተ አታውቀውም። በምን አይነት ስትራክቸር ነው የሚሰራው ቦታው ቤቱ? አሁን ባለፈው ስላየን ነው ከዚህ ከመሬት ንዝረቱ ጋር በተያያዘ ተከታታይ ቦታዎች ላይ ሰዎች እንደሚነግሩን አንዳንዱ ላይ ከውጭ ሁላ ተወዛወዘ ቢባልበት አለ። አንዳንዱ ደግሞ ተመሳሳይ ቦታ ማለት ነው። አንድ ጓደኛ የነገረኝ ስላለ ነው ወደዚህ ወደ ሲኤምሲ አካባቢ እና እሱ ራሱ በከፍተኛ እንግዲህ ይሄ ትንሽ ነገር ነው። ከፍተኛ ቢሆንስ ትንሽ ከፍ ቢል ኖሮ አለ ያው እሱ በጣም ከፍተኛ ከሆነ ምንም ነገር መሬቱንም ሊገለባብጥ ይችላል። ግን ያን እንዲህ አይነት ነገሮች ችግሮችን የመቋቋም ሁለተኛ ደግሞ ለምሳሌ ካጠቃቀም ጉለት አንዳንድ ሰዎች የሚወቅጡ አሉ። ከታች ከፍተኛ የሙዚቃ ንስረት የሚሰራባቸው አሉ። ይሄን ሁሉ የመቋቋም ችሎታ አለው ወይ የሚመጡ ችግሮችን የመቋቋም ችሎታ አለው ወይ ብሎ ራሱ ባለሙያ ማማከር። ሌላው የህጉን ጉዳይ ከጋር እናየዋለን። አማክርህም በደንብ ይሄን ነው የምሰራው ብለህም ብዙ ቺቲንጎች አሉ። በወቅቱ አለማስረከብ ዋጋ ሲጨምር እንደዚህ እሱ ብዙ ነገሮች አሉ። የህግ ክፍልም ስላለ በእኛ በኩል ከዛ ጋር እናየዋለን። ግን በዚህ በኩል እንደ ሙያ አንተ ከማማከርም ውጪ ደግሞ የተወሰነ ኖሃ ሊኖረው ይችላል። መቸኮል አያስፈልግም። እሱን ብዙዎች አሁን ቴክስት የሚያደርግ የጀመሩ ሰዎች ፍርድ ቤቱን ላይ ሄደናል፣ እንደዚህ ተካሰለ፣ እንደዚህ ችግር ፈጥሮ ብላ ያለው ግን ከነ ማስረጃቸው ይምጡና እዚህ እናቀርባቸዋለን። ማንኛውም ሰው ክቡራን ተመልካቾቻችን በአጋጣሚ ከዚህ ጉዳይ ጋር ችግር ደርሶናል የምትሉ ካለ እዚሁ መጣችሁ እናንተ ማስረዳት የምትችሉበት እድል አለ በኢትዮ ሆምስ እና ከዚህ ጉዳይ ጋር እንዴት ታየዋለህ? የሚገዛውን ግለሰቡ የሚገዛውን ሪል ስቴት ወይም ቤት እንዳልከው ከእንደዚህ አይነት ዳሜጆችም ለመጠበቅ ፈንክሽናሊቲውንም የተሻለ ለማድረግ ከእንደዚህ አይነት የኤሌክትሪክም ኢንስታሌሽንም ያልነው አይነት ወይም ደግሞ ሊመጡ የሚችሉ የናቹራል ዲዛስተርስ የመቋቋም አቅምንም ከመገምገም አንጻር በግል በራሳችን በግምት ወይም በሌሎች በማስታወቂያ ሁኔታዎች ብቻ ሳይሆን በባለሙያዎች ጋር በማማከር ዲዛይኑን በመገምገም ብቻ ባለሙያው ዲዛይኑን ማግኘት የሚቻልበት ሁኔታ ካለ ያንን ዲዛይን በመገምገም ብቻ ይሄ ነገር በዚህ መልኩ የተሻለ ነው፣ በዚህ መልኩ የተሻለ ነው፣ ይሄ ችግር ሊያመጣ ይችላል፣ ይሄኛው ደግሞ ሌላ ችግር ሊያመጣ ይችላል ወይም ጥሩ ነው የሚል አስተያየት ሊሰጠን ይችላል። ስለዚህ ከኛ በተሻለ ስትራክቸራሊም ቢሆን ቅድም ያልነው ፋንክሽናሊም ቢሆን ፊኒሺንጉንም ቢሆን በተመለከተ ከባለሙያዎች ጋር በመስራት በመነጋገር በመመካከር ገንዘባችንን የማይሆን ወይም ደግሞ ጥራቱን ያልጠበቀ ነገር ላይ አውለን በኋላ ለኪሳራ አለም ለአደጋ ከመጋለጥ የተሻለውን ሁኔታ የምንፈጥርበትን ነገር ከአማካሪዎች ጋር በመስራት ልንድን እንችላለን። በሙያው እውቀት ካለው ሰው ጋር በማማከር በችኮላና የሆነ ነገር በተለይ በማስታወቂያም በምናምንም ሳይሆን ዋናው ነገር የራስህን አማካሪ ሊኖርህ ይገባል። የራስህ ሰው ሊኖርህ ይገባል። እውቀቱ ያለው ሰው ሙያው ላይ ያለ ሰው ኢንጂነሪንግ ላይ አርክቴክቸር ከምን ይጀምራል? ይህን ሁሉ ማማከር ቢኖር ዝም ብሎ ገንዘብህን አለመጣል ተብሎ አንዳንድ እንትኖች አይተህ ከሆነ በጣም በቅናሽ በረጅም ዓመት ክፍያ ምናምን ይባሉ ይገቡና ይሄ የሌላውን ነገር እንቶ የህጉን ጉዳይ ማንዛዛቱ ነው። ግን እዚህ ላይ የህንጻው ጥራትና ምን ያህል ጊዜ ያዘዋውራል፣ ምን ያህል ጊዜ ይቆይልኛል፣ በኋላ በሸጠውስ የሚለውን ነገርም ማየት ያስፈልጋል። ብዙ የሰዎች ሳይትና ማስታወቂያውን ነው የሚያወጣ። በትክክል ምክንያቱም የሚሰሩት ለማርኬት ነው፣ ያው እነሱም ስራቸው ነው። አንተ ግን የሚናገሩት ነገርና ኢንፋክት ያለውን ነገር በራስ ማነጻጸር የማትችል ከሆነ በባለሙያ መታገዝ መቻል አለበት። አሁን በአንድ ዓመት አስረክባለሁ ወይ በ6 ወር አስረክባለሁ ያለ ህንጻ ባለሙያ ሲያዩና አንተ ስተው የምትቀበልበት ሁኔታ ሊለያይ ይችላል። ስለዚህ አንተ ላልከው ነገ ላሰቡት የማገላበጥ ወይም የመሸጥ ወይም የመጠቀም ሁኔታዎች ላይ ጋፕ ሊፈጠርባቸው ይችላል ማለት ነው። ነገ ሌላ ክርክር ውስጥ ከመግባት አሁን አምነህበት በባለሙያ ታግዘህ ብትሰራ ይተሻል ነው ማለት ነው። አሁን ቅድም ባልኩ በእኛ ድርጅት በኢትዮ አዲስ ኮንሰልቲንግ ላይ ብዙ ሰዎች ዳይሬክትሊ በእንትን ባይሆንም በተለያየ መንገድ እንደዚህ አይነት ጥያቄዎችን ይጠይቁናል፣ እናማከራለን። የተሰሩ ስራዎችም ላይ ወይም አዳዲስ ስራዎችም ላይ የማማከር ስራዎች እንሰራለን ማለት ነው። ስለዚህ ከእንደዚህ አይነት ነገ ከሚመጡ ኪሳራዎች ባለሙያዎች ቢሮአቸውን ከፍተው ቁጭ ብለው ይጠብቃሉ። ኢትዮ ሆምስ አንዱ ዓላማው ይሄ ነው፣ ባለሙያውንና ተጠቃሚውን ማገናኘት ነው። ስለዚህ በዚህ ስራ ላይ በዚህ ሴክተር ላይ ሊፈጠሩ የሚችሉ ኪሳራዎችን ወይም የፍላጎት መጓደሎችን ለማሟላት ሰዎች
ከራሳቸው ባለፈ ከባለሙያ ጋር በመስራት ጥንቃቄ ቢያደርጉ ይጠቀማሉ ብለን እንመክራለን። ጥሩ እንግዲህ ኢንጂነር እናመሰግናለን። ክቡራን ተመልካቾቻችን ኢትዮ ሆምስ ለዛሬ ይህንን ጉዳይ እናነሳዋለን። እናንተም ደግሞ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በዚህ ስልክ ቁጥር በቴሌግራምም እንዲሁም ደግሞ በኖርማል ሜሴጅም በመደወልም ንገሩን። በተለያየ ጉዳይ በተለይ የህግ ክፍልም ስላለ በእኛ በኩል በተለያየ ጉዳይ በተለይ ከቤት ሽያጭ ግዢ ጋራ ችግሮች ካሉ ያጋጠሞቻችሁ የራሳችሁ ችግር ካለ እናንተን እንዲሁ በነፃ ለማማከር ኢትዮ ሆምስ ዝግጁ ነው። ከእናንተ የተለያዩ ሀሳቦቻችሁን ይዛችሁ ወደኛ ጋር ነው። ከኛ ጋር ስለነበራችሁ እናመሰግናለን። ቀጣይ ኢትዮ ሆምስ ፕሮግራም ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። ኢንጂነር ለዛሬ እዚህ በቃናል። እናመሰግናለን። ተመልካቾቻችን በውይይቱ ቁም ነገር እንዳገኛችሁበት ሙሉ እምነታችን ነው። በቀጣይ ወደ እናንተ የምናደርሰው ኢትዮ ሆምስ ድንቃድንቅ ቪዲዮ ሲሆን በዛሬው ቪዲዮ ያዘጋጀንላችሁ በዓለማችን በተለያዩ ሀገራት ለቱሪስት መስህብነት ተብሎ ከተለመደው የቤት አሰራር ውጪ ተደርገው የሚገነቡ ቤቶችን እናስቃኛችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የኢትዮ ሆምስ ተከታታዮች እንደምን ቆያችሁን? የኢትዮ ሆምስ ድንቃድንቅ ዝግጅታችን እነሆ ጀመረ። በዚህ በምንኖርበት ጊዜ ሰዎች ቤትን ለተለያዩ አገልግሎቶች ይሰራሉ። ከነዚህ ለተለያዩ አገልግሎቶች ከሚገነቡ ቤቶች ውስጥ እጅን በአፍ የሚያስጭኑ ልዩ ቅርጽ የያዙ ቤቶችን እናገኛለን። በዛሬው የኢትዮ ሆምስ ድንቃድንቅ ፕሮግራማችን የተገለበጠ ቅርጽ ያለውን ቤት እንቃኛለን። ከውጪ አንድ ነገር ትክክል እንዳልሆነ ግልጽ ነው። ጣሪያ ያለው መሰረቱ መሆን ያለበት ቦታ ነው። እናም መስኮቶቹ በሙሉ ወደ ታች ናቸው። በቤቱ ዙሪያ ያሉ ዛፎችና ተክሎች እንኳን ግርምት ውስጥ ያሉ ይመስላሉ። ይህ ቤት ጣሪያው ላይ ካሉት የቤት ዕቃዎች አንስቶ በተቃራኒ መንገድ እስከሚከፈቱ በሮች በውስጡ ይዟል። ይህ ቤት የሰው ልጅ ሐሳብ እንዲምታታ ተደርጎ የተሰራ ነው። ይህ ቤት ብቻ አይደለም፣ ስለ መኖሪያ ቦታና የመሬት ስበት ያለንን ግንዛቤ ለማደናገር የተነደፈ ድንቅ ስነ ህንጻም ጭምር ነው እንጂ። ወደ ቤት ውስጥ እንግባና ነገሮች የበለጠ እንግዳ ይሆናሉ። በሳሎን ውስጥ ስንገባ ሶፋ የሚገኘው በጣሪያው ላይ ተጣብቆ ነው። እናም ቴሌቪዥኑ ተገልብጧል። ከመጠን በላይ ለመመልከት ፍጹም አስቸጋሪ ይመስላል። በመኝታ ክፍሉ ውስጥ አልጋው በጣራ ላይ ይገኛል። በዚህ አልጋ ላይ ለመተኛት መሞከር ከመኖሪያ ቤታችን ላይ ያለ ጣራ ላይ ከመንጠልጠል አይተናነስም። ይህ ቤት በሚጎበኙበት ጊዜ ጎብኚዎች ግራ የመጋባት ስሜት ተሰምቷቸው ቢሄዱ ምንም አያስደንቅም። በፖላንድ በደቡብ አፍሪካና በተለያዩ የዓለማችን ክፍሎች የሚገኘው ይህ የተገለበጠ ቤት ለመጀመሪያ ጊዜ ዲዛይን የተደረገው በዳንኤል ዛፒዮቭስኪ ሲሆን የተሰራውም እንደ ሙከራ የተለመደ ወይ መደበኛ የምንለው ነገር ምን እንደሆነ በራሳችን ላይ ጥያቄን እንድናጭር ነው። የተገለበጠ ቤት ለምን ይገነባል? አንዳንዶች ለቅንጦትና ዘመናዊነት መገለጫ ነው ይላሉ። ሌሎች ደግሞ የማይረሳ ነገር ለመፍጠርን ታሳቢ ያደረገ ነው ይላሉ።
ያም ሆነ ይህ በእርግጠኝነት ይህ ቤቶችን ገልብጦ የመገንባት ሂደት በቱሪስቶች አይን ላይ ጥሩ ተጽዕኖን እየፈጠረ ያለ ይመስላል። ታዲያ ለምንድን ነው ይህ ቤት በአእምሯችን ላይ መደናገርን የሚፈጥረው? ሁሉም ነገር አእምሯችን የመሬት ስበትና ሚዛንን የሚተረጉምበትና ከሚረዳበት አረዳድ ጋር ይያያዛል። የምናውቃቸው ነገሮች በተሳሳተ ቦታ ላይ ሲሆኑ ስሜታችን ይሸበራል። ይህ ቤት በእርግጥም ለኑሮ ምቹ አይደለም እንበል፣ ነገር ግን በእርግጠኝነት የማይረሳ ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ የድንቃ ድንቅ ዝግጅት ይህንን ይመስል ነበር። ከቀሪ የኢትዮ ሆምስ ዝግጅቶች ጋር አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከኛ ጋር ስላላችሁ እናመሰግናለን። ተመልካቾቻችን የህግ ጉዳዮችን የምንዳስስበት ሰዓት ላይ ደርሰናል። ከትዳር አጋር ፈቃድ ወይም እውቅና ውጪ ቤት መሸጥ ወይም መለወጥ ይቻል ይሆን? ይህንን በተመለከተ ህጉ ምን ይላል? ከባለሙያ አንደበት የምንሰማ ይሆናል። የኢትዮ ሆምስ አዘጋጅ ፈለቀ ደምሴ ከጠበቃና የህግ አማካሪ ቴዎድሮስ አብዲሳ ጋር ያደረጉትን ውይይት ተከታትለን እንመለስ። አብራችሁን ቆዩ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ኢትዮ ሆምስ ወደ እናንተ መድረሱን ቀጥሏል። እንደተለመደው ከህግ አማካሪና ጠበቃ አቶ ቴዎድሮስ ጋር እዚህ እንገኛለን። እናንተን ጥያቄዎች የምንመለስ ይሆናል። እንግዲህ አቶ ቴዎድሮስ የረጅም ጊዜ ልምድ አለው በዚህ በህግ ዙሪያ። ከዚህ ቤት በዳኝነትም ሰርቷል። ከዚህ ቤት እንደተዋወቃችሁትና የእናንተን ጥያቄዎች እጅግ በጣም በብዛት እየጎረፉ ነው። በተለመደው ቁጥር በ0956 54 56 60 በቴሌግራምም በስልክም እየላካችሁልን እናመሰግናለን። በተጨማሪም ኢትዮ ሆምስ ዩቲዩብ ቻናል ከፍተናል። ዩቲዩብ ቻናላችን ላይ እስካሁን ያለፉት ፕሮግራሞች እየተጫኑ ስለሆነ ኢትዮ ሆምስን ሰብስክራይብ በማድረግ ከኛ ጋራ ብዙ ትምህርታዊ ጉዳዮችን ከቤት ስራ የተያዙ ጉዳዮችን ማግኘት ትችላላችሁ። በተጨማሪም ኢትዮ ሆምስ ቲክቶክ ቻናል ላይም ባጭር መልኩ እያቀረብነው ነው። ኢትዮ ሆምስ ቲክቶክ ቻናል ላይ ገብታችሁ ፕሮግራሞቻችንን መከታተል ትችላላችሁ። ቴዲ እንዴት ነው? ሰላም ነው? የህግ ጉዳይ እንግዲህ በፍርድ ቤት አካባቢ ምን ይመስላል? እንግዲህ ትንሽ የተጨናነቀ ነገር አለው። የፍርድ ቤት ጉዳዮች ከአምናም የተንከባለሉ ጉዳዮች፣ አዲስም እየተከፈቱ ያሉ ጉዳዮች ፍርድ ቤት ላይ አሁን ላይ በተለይ ከቤትና ከመኪና ጋር ያለ ነገር ከቤትና ከመኪና ጋር ግብይት ጋር በተያያዘ ምንም እንኳን አሁን ላይ የተወሰነ መቀዛቀዝ ቢታይበትም የግብይቱ ስርዓት ግን ከዚህ በፊት የተፈጸሙ ግብይቶች ላይ ብዙ የክርክር ሂደቶች ላይ ነው የሚገኙት። በተለይ ከሪል ስቴት ጋር ባለፈው ያነሳነው ነጥብ ስላለ ከሪል ስቴት ጋር የተያዙ ክርክሮች እንደው በሰፊው ፍርድ ቤት ላይ የሚስተዋሉ ጉዳዮች ናቸው። ጥሩ እንግዲህ ለዛሬ ከመጡልን እጅግ በርካታ ጥያቄዎች አሉ። ከነሱ መካከል ብዙዎችን ይወክላል ብለን ያሰብነው ያለ ትዳር አጋር ውክልና ወይም ፈቃድ ቤት መሸጥ ይቻላል ወይ? ብዙ ሰዎች በህገ ወጥ መልክም ይሄን ነገር እየተጠቀሙ ይሸጡና ብዙ ሰዎች ችግር ላይ ሲወድቁ፣ ገዢውም ሻጩም ችግር ላይ ሲወድቅ እናያለንና ያለ ትዳር አጋር ፍቃድ ወይም ውክልና ቤት መሸጥ ይቻላል የሚል ነው ጥያቄው። እሺ አመሰግናለሁ ፈለቀ። የባልና ሚስት የጋራ ሀብት ንብረትን በተመለከተ ያው ሁላችንም እንደምናውቀው የቤተሰብ ህግ የምንለው ህግ ነው እነዚህ አይነት ጉዳዮችን የሚገዛው። የቤተሰብ ህግ የምንለው የህግ ክፍል በዋነኝነት በፌዴራልም ደረጃ በክልሎችም ደረጃ ህጉ ይወጣል። በይዘት ወይ ደግሞ በዋነኛነት ነጥብነት ግን ሁሉም ህጎች ተመሳሳዮች ናቸው። ስለዚህ የምናነሳው የህግ ሀሳብ በየትኛውም የሀገሪቱ ክፍል ውስጥ ሊሰራ የሚችል መሰረታዊ ነጥብን አንስተን ነው የምንነጋገረው። በዋነኝነት ግን በአዲስ አበባና በድሬዳዋ ተፈጻሚነት ያለው የተሻሻለው የቤተሰብ ህግ አዋጅ ቁጥር 213 ላይ በግልጽ እንደተመለከተው ባልና ሚስት በጋራ ያፈሯቸውን ሀብት ንብረት በተመለከተ ለመሸጥም ሆነ ለመለወጥ እንዲሁም በስጦታ ለመስጠት
የሁለቱም ፈቃድና ስምምነት ያስፈልጋል። እነዚህ ህጉ በአዋጁ አንቀጽ 63 ላይ በግልጽ እንደዘረዘራቸው የጋራ ስምምነት የሚያስፈልግባቸው የግዴታ ያላቸው ነጥቦች አሉ። ከነዛ ውስጥ ዛሬ የምንወያይበት የጋራ የሆነ ሀብት ንብረትን በተለይ ቤትን የመሸጥ ጉዳይ ነው። መሸጥን በተመለከተ ፈቃዱ በሁለት አይነት መልኩ ሊሆን ይችላል። አንደኛው ፈቃድ ሻጮች ተብለው በሽያጭ ውሉ ላይ የሚመዘገቡት ሁለቱም የትዳር አጋሮች ባልና ሚስት ሆነው በሚመዘገቡበት ጊዜ ፈቃዳቸውን ሰጥተዋል ያስብላል። ሁለተኛው በውልና ማስረጃ ባልና ሚስት እርስ በርስ መወካከል ስለሚችሉ አንደኛው ከአንደኛው በሚወስደው ህጋዊ የውክልና ስልጣን መነሻነት በማድረግ ሊሸጥ ይችላል። ብዙ ጊዜ በፍርድ ቤት ደረጃ ክርክር የሚያስነሳው ያለ አንደኛው ተጋቢ ፈቃድ ወይም ደግሞ እውቅና የሚደረጉ ሽያጮች ናቸው። በተለይ በሀገራችን ባለው ነባራዊ ሁኔታ እንደምንረዳው አንድ ጾታ ላይ የመፈረጅ ጉዳይ ሳይሆን በፍርድ ቤት የሚያጋጥም በብዛት የሚያጋጥመው ባሎች የሚስትን ንብረት ድርሻ እያለ መሆኑን እየታወቀ ንብረቱን ሽጠው ይገኛሉ። ሚስቶች አለመግባባት ሲኖር ወይ ደግሞ ያንን ንብረት በሚፈልጉበት ወቅት ላይ ሌላ ሶስተኛ ወገን መጥቶ ይሄንን ቤትማ በዚህ ጊዜ ገዝቼዋለሁ የሚል ክርክር ይመጣል። እዛ ላይ ነው ብዙ ጊዜ ወደ ፍርድ ቤት ክርክር ውስጥ የሚመጣው። ስለዚህ ፈቃድ ያስፈልጋል። ነገር ግን ፈቃዱ ሳይሰጥ ተሽጦ ቢገኝ ህጉ ውጤቱ ምን ይሆናል? እዚህ ላይ በህጉ ላይ በግልጽ እንደተመለከተው በአዋጅ ቁጥር 213 ህዝባር 1992 ዓ.ም አንቀጽ 69 ላይ በግልጽ እንደተመለከተው ያለ አንደኛው ተጋቢ ፈቃድ ቤቱ ተሽጦ እንደሆነ ያ የተደረገው የሽያጭ ውል ይፍረስልኝ በማለት ፈቃዱን ያልሰጠው ተጋቢ አሁን ባነሳነው ምሳሌ ሚስቶች ይፍረስልኝ በማለት መጠየቅ ይችላሉ። የጊዜ ገደቡን በተመለከተ በዋነኝነት ነገሩ ወይ ደግሞ ሽያጩ መፈጸሙን ካወቁበት እስከ 6 ወር ባለው ወይም ደግሞ በማንኛውም ሁኔታ እስከ 2 ዓመት ድረስ ያ የተደረገው የሽያጭ ውል ይፍረስ በማለት መጠየቅ ይቻላል። ህግ የጊዜ ገደብን የሚያስቀምጠው ገዢንም ሻጭንም ለመጠበቅ ነው። ሻጩም በማንኛውም ሰዓት ውልህ ይፈርሳል ቢባል ግብይት የምንለው ሽያጭ የምንለው ነገር አይኖርም። ስለዚህ 2 ዓመት የተባለው በህጉ ላይ የተመለከተ የጊዜ ገደብ ካለፈ በኋላ ሚስት አውቃ ንብረቱ እንዲመለስ ወይም ደግሞ ንብረቱ ውሉ እንዲቋረጥ ልትጠይቅ ብትፈልግ ህጉ የሚፈቅድ አይደለም። ያለው ብቸኛ አማራጭ ምንድነው? ገንዘቡን ከተቀበለው ተጋቢ ላይ የሸጠበትን ግማሹን ድርሻ ይሰጠኝ ብሎ መጠየቅ ሊሆንና ሊያስኬድ የሚችለው። ስለዚህ ግዢው በሚፈጸምበት ሂደት ላይ በታወቀበት በ6 ወር ጊዜ ውስጥ ወይም ደግሞ በማናቸውም ሁኔታ በ2 ዓመት ጊዜ ውስጥ ይፍረስ በማለት መጠየቅ ይቻላል። እዚህ ላይ ምናልባት ብዙ ጊዜ በፍርድ ቤት ሂደት ላይ የሚያጋጥመው ቅን የሆኑ ገዢዎች ይኖራሉ። ለምሳሌ ያላገባን ማስረጃ በማየት ያ ሰውዬ ትዳር እንደሌለው አምነው፣ ምክንያቱም ከወረዳ ወሳኝ ኩነት የሚሰጠው ያላገባን ማስረጃ በማየት የሚገዙ ሰዎች አሉ። የተሰጠው ውክልናም በህግ አግባብ የተሰጠ ነው ወይስ አይደለም የሚለውንም አይተው የሚገዙ ቅን ገዢዎች አሉ። አጣርተው የሚገዙ ሰዎች አሉ። ጠንቃቃ የሚባሉ ገዢዎች ማለት ነው። እነዚህ ገዢዎች ችግር የሚመጣው ራሱ ላይ ስለሆነ ማለት ነው። ስለዚህ በራሳቸው ላይ ኃላፊነት እንዳይመጣ ገዢው በተለይ ከባለ ትዳር ላይ ግብይት በሚፈጸምበት ጊዜ ሂደት በጣም መሰረታዊ ጥንቃቄ የሚያስፈልገው ያላገባ ማስረጃ በሚቀርብበት ጊዜ ጥንቃቄ ያስፈልገዋል። ምክንያቱም አንዳንድ ያላገቡ ማስረጃዎች የሚቀርቡበት ወይ ደግሞ የሚገኙበት መንገድ ህጋዊ ሳይሆኑ የሚገኙም ስለሆነ ማጣራትም ሲደረግ ሶስቱ ነገሮች ማለት ነው ግልጽ እንዲሆን፣ አንደኛ ያላገባ፣ ሁለተኛ ውክልና የባለትዳር ውክልና መሸጥ መለወጥ ይችላል የሚለውና በተጨማሪ ደግሞ እንትን ባለትዳር አልፈዋል ህይወት ከዚህ ዓለም በሞት ተለይቷል የሚል ማስረጃ የሚያመጡ ሰዎች አሉ። እነዚህ 3 ማስረጃዎች ከየትኛውም አካል ይምጡ ከተሰጠው አካል ላይ ማረጋገጥ ያስፈልገዋል። ያ ጠንቃቃ ገዢ የምንለው እያንዳንዱን ነገር እዳና እገዳ አለበት ወይስ የለበትም ከሚለው ባለፈ እውነት ይሄ ሰውዬ ያላገባ ነው ወይስ ያገባ ነው፣ የተባለው ውክልና ወይም ደግሞ የተሰጠው ውክልናስ ተገቢነት አለው ወይስ የለው። አንዳንድ ጊዜ በሞቱ ሰዎች ውክልና ሽያጮች ተፈጽመው ስለሚገኙ የተዳራጋሩ ወይም ደግሞ የተዳራጓራው ከሞቱ በኋላ ውክልና እስካልተሻረ ድረስ ወይም ደግሞ ውል ሰጪው አካል ጋር ሄዶ ሞቷል ተብሎ ወንጀልም ጭምር ነው ወደዛ አይነት ነገር ውስጥ መሄድ። ግን
ያ ገዢው ውክልናው አዎ ትክክል ነው ከውልና ማስረጃ የተሰጠ ስለመሆኑ አረጋግጧል። ግን ወካይ በህይወት ይኑር አይኑር የማያውቅባቸው ሁኔታዎች ይኖራሉ። ስለዚህ እነሱን ጥንቃቄዎች ማድረግ ያስፈልጋል ገዢ ለሚሆነው አካል። ሌላው ጠንቃቃ ገዢዎች ላይ የሚገጥማቸው መሰናክል ትልቁ ክፍተት ምንድነው? የትዳር አጋሮች በመመሳጠር አንደኛው ያላገባ ማስረጃ እንዲያወጣ ማድረግ። እንደውም አንድ አቶ ማህሪ ሀጎስ የሚባሉ ተመልካቻችን ጥያቄ አቀርበዋል። ቤቱን ከገዛው በኋላ ባለትዳሮቹ ተመሳጥረው ዋጋው ስገዛው 5 ሚሊዮን ነበረ፣ አሁን ወደ 13 ሚሊዮን ገብቷል እና ቤቱ ባጭር ጊዜ ተመሳጥረው ገንዘቡን እንመልስልህ ብለውኛል ባለቤትየው ከሳ የሚል ነገር አለ። እንደው እንዲመሳሰል በዛው የተመልካቻችንን ጥያቄ ለመመለስ ነውና እንደሱ ሲሆን መመሳጠራቸውን ማስረጃ ልታቀርብ አትችልም። ኦልሬዲ ገንዘቡ የቤቱ ዋጋ ጨምሯል። ምክንያቱም ባንክን ብታስቀምጠው ያ በዚህ በዶላር ምንዛሬ ወይም ቅያሬው ምክንያት ብሮች ወድቀዋል። እንደዚህ አይነት አድቫንቴጅስ ሊጠቀሙበት አይችሉም ወይ? እሱ ነው አሁን በጣም በተደጋጋሚ ጠንቃቃ ገዢ የምንላቸው ሰዎች ሶስቱን ነገሮች አንተም ቅድም ያነሳቸው አሉ። አንደኛ ያላገባ ማስረጃ፣ ሁለተኛ የሚሰጥን ውክልና፣ ሶስተኛ ደግሞ የትዳር አጋር ሞቷል የሚለውን ጉዳይ። ሶስቱን ነጥለን ብናይ ያላገባ ማስረጃን በተመለከተ ገዢ የሆነ ሰው በየትኛውም አይነት መልኩ ከሰጠው አካል በትክክል ማጣራት መቻል አለበት። እውነት ይሄ ስልጣን ካለው ከወረዳ ዜጎችና ወሳኝ ኩነቶች ምዝገባ ኤጀንሲ የተሰጠ ነው ወይስ አይደለም የሚለው ማጣራት አለበት። ወረቀቱ ስለመጣለት ብቻ ግብይት ውስጥ መግባት የለበትም። እንደውም በፍርድ ቤት ክርክር ጉዳይ አይልታም ይዟል። አሁን የኛ ሀገር ሰዎች አይተኮና ይሄን ሄጄ ላጣራ ብሎ ለመጠየቅ ብዙ ሰው አንደኛ ይሉንታም ይዟል፣ ሁለተኛ ስንፍናም አለ። እሱን ነው። ሶስተኛ ደግሞ ወረቀቱ ከመጣ በቃ እኔ አያገባኝም አይመለከተኝም የሚሉ ሰዎች አሉ። በዚህ ችግር ውስጥ የሚገቡ ብዙ ሰዎች አሉ። ከሱም በተጨማሪ ምን አይነት ችግሮች ያጋጥማሉ? ችግር የለውም አሁን እንዋዋልና ያላገባውን ማስረጃ ወረዳ ወረፋ ሆኖብኝ ነው እጨርሳለሁ በሚል ውል ተዋውለው በመንደር ውል ብዙ ሚሊዮን ብሮችን የከፈሉና እሱን ለማስመለስ ከአቅም በላይ የሆነባቸው ባለጉዳዮች አሉ። ስለዚህ እሱን ጥንቃቄ ማድረግ ያስፈልጋል። ይሄኛው ምንም ንዝህላልነት ነው። ምንም ተሸውጃ ያኛው አሁን ይሄ ማስረጃውን አስመስሎ ፎርጂድ ምናምን ሲያመጣ ወንጀል ነው። ሰውየው በወንጀልም ሊጠየቅ ይችላል እንደሚመስለኝ አንተ ማለት። ምክንያቱም ይሄ ፎርጂድ ነገር መስራት፣ ያላገባ መስራት፣ በሌለ ውክልና መጠቀም ፕላስ ደግሞ እንደዚሁ ወካዩ ከሞተ በኋላ ለምሳሌ እዚሁ ላይ አያይዤ የምጠይቅ ልጆች ለምሳሌ ከእናት ከአባት አንዳቸው ቢሞቱ የእናታቸውን ድርሻ ግማሽ ፐርሰንት የማግኘት መብት አላቸው። ባልየው ግማሽ ነው የሚወስደው። በዛ ሰዓት ግን በፊት ባለቤቱ የነበራትን ውክልና ይዞ ባለቤቱ ከሞተች በኋላ ኢቭን 40ው ሳይወጣ ምናምን ቤቱን ሸጠው የሚጨርሱ ሰዎች አሉ። ይሄ ራሱ ወንጀል ነው። ልጆችስ ተከራክረው ይሄንንስ ማስመለስ አይችሉም። አንድ ላይ እሱን አሁን የሚቀርቡ ሐሰተኛ ሰነዶችን በተመለከተ አንተም እንዳልከው በወንጀል የሚያስጠይቁ ናቸው። ወካይ መቼ ሞተ፣ የተሰጠው ማስረጃ መቼ ተሰጠ፣ እውነት ያ ሰው በዛ ጊዜ ያላገባ ነው ወይ፣ ወካይስ በህይወት ነበረ ወይ የሚለው ተጣርቶ እሱ ሐሰተኛ ሰነድን በተመለከተ በወንጀል የሚያስጠይቅ ነው። አሁን የትዳር አጋሮችን ወይም ደግሞ የተነሳው ልጆችም በወላጅ አባት ወይ ደግሞ እናታቸው ምትክ ተተክተው ንብረትን የመጠየቅ ጉዳይ ላይ ስንመጣ የምንወያየው ቤትን በተመለከተም ስለሆነ የተሰጠው ውክልና ወካይ ከሞተ በኋላ የተከናወነ ከሆነ ወይም ደግሞ ውክልና በህይወት እያለ ሆኖ ከሞተ በኋላ መጠቀም አይችልም። ውክልና እዛው ጋር ይቋረጣል። ልክ ሰውየው ሲሞት ውክልና ይቋረጣል። ይሄን ውክልናም አብሮ ይሞታል። አሁን ብዙ ሰዎች ማይረዱት ነገር በተለይ የጋራ መኖሪያ ቤት ኮንዶሚኒየም ግዢን በተመለከተ ሙሉ ውክልና ሰጣሃለኝ ከዛ በኋላ አንተ ትጨርሰዋለህ በሚል ውክልና ይወስዱና ቤቱን ሳያዞሩ ይቀራሉ። ወደ ራሳቸው ሳያዞሩ ይቀሩና ያ ወካይ ይኑር ይሙት የት እንዳለ ማድራሻውንም አያውቁ። የገጠማቸው ብዙ ሰዎች አሉ። ብዙ ሰዎች በእንደዚህ አይነት ጉዳይ ይገጥማቸዋል። ወደፊት ኮንዶሚኒየም በተመለከተ በዝርዝር የምንነጋገርባቸው ጊዜያቶች ይኖሩናል። ነገር ግን ውክልና በባህሪው ወካይ በህይወት እስካለ ጊዜ ድረስ ብቻ ነው የሚሰራው። ስለዚህ ወካይ ከሞተ ውክልናው እዛ ጋር ያበቃል። ልጆችን በተመለከተ በወላጅ እናታቸው ወይም ደግሞ በወላጅ አባታቸው ምትክ ተተክተው ድርሻቸው ያለ አግባብ የተሸጠባቸው ከሆነ እሱ እንዲመለስላቸው የመጠየቅ መብት ይኖራቸዋል። ስለዚህ ጠንቃቃ ገዢ የምንለው ሰው አስፈላጊውን ማጣራት አስፈላጊውን ጥንቃቄ አድርጎ
ተጋቢዎቹ በመመሳጠር ገንዘቡን ለማጭበርበር ቅድም እንደተነሳው በአነስተኛ ብር ገንዘብ ቸግሯቸው ይሸጡና ከዛ በኋላ ዋጋው ሲጨምር ለምሳሌ 2 ሚሊዮን ብር አንድ ቤትን ከሸጡ በኋላ 5 ሚሊዮን ብር ገዢ ከተገኘ እንደው ገንዘቡን መልሱ እንኳን ከነወለድ ቢባሉ እንኳን አይጎዱ። ምክንያቱም በዚህ በኩል ልዩነት 3 ሚሊዮን ብር ስላለ። ስለዚህ የዚህ አይነት መመሳጠሮች የሚገጥሙት ሰው ተገቢውን ጥንቃቄ አድርጎ ከሆነ ውሉ ሊፈርስ አይገባም ብሎ በፍርድ ቤት መከራከር አለበት። በፍርድ ቤቶች ዘንድም ሆነ ተብሎ መመሳጠሩ መኖሩን ገዢውም ደግሞ ተገቢውን ጥንቃቄ ማድረጉን ከተረጋገጠ ውሉ እንዲፈርስ አይደረግም። ያለ ፈቃድ ውክልናው ህጋዊ መሆኑን ከውልና ማስረጃ ካረጋገጠ ያገባው ማስረጃ ወይም ደግሞ ያላገባው ማስረጃ በትክክል አንዳንዱ ሰዎች በተግባራዊ ጉዳይ ብዙ ሰዎችም ገጥሟቸው ሊሆን ይችላል። ሳምንት ሊያገቡ ያላገባ ማስረጃ እጃቸው ላይ ኖሮ የሸጡ ግለሰቦች አሉ። ካገቡ በኋላ ማለት ነው። ማስረጃው ሳይመልሱ መልሰው ያገባ ማስረጃ ሳያወጡ ይሄም ወንጀል ነው። ስለዚህ በወንጀልም እንዲጠየቁ ማድረግ መቻል አለባቸው። በፍትሐ ብሔርም ደግሞ እነሱ ያደረጉትን ጥንቃቄ እርግጠኛ የሆነውን ነገር አረጋግጠው በዛ አግባብ ግዢ መፈጸም መቻል አለባቸው። ይህንን ጥንቃቄ ካደረገ አንድ ገዢ በምንም ምክንያት ላቡን አፍስሶ ከየትም አሰባስቦ በገዛው ገንዘብ ላይ ባለመብት አትሆንም የሚባልበት ምክንያት አይኖርም። እዚህ ጋር በሁለት እንክፈለው። አንደኛ በትክክለኛ አጣርቶ ዶክመንቱ ያላገባውም ይሁን ወይ ደግሞ የውክልናውም ይሁን ትክክለኛ ሆኖ ቤት የገዛ ሰው ተመሳጥረው መጥተው ላይ እንደዚህ ሳላቅ ነው ቢሉ ሰውየው ይጸድቅለታል ማለት ነው። ሌላው ግን የሚያጨቃጭቀው ወይ ያላገባው ወይ ውክልናው ፎርጂድ ወይ ደግሞ ያለፈበት ወይ የተሻረም ሊሆን ይችላል። ተሽሮም ውክልና ከወካይም ሽሮ የተሻረም አምጥቶ ቢጠቀምና ቢሸጥ ገዢው የትዳር አጋር ብትከሰው በፎርጂድ ነው ወይ በተሻረ ውክልና ነው እና አላግባብ ነው ብላ ባለቤትየው ወይም ደግሞ ወንድየው ባልየው በዚህ መግነድ ቤቱ የተሸጠብኝ ብለው ቢከሱ ገዢ ምንድነው ሊያጣው የሚችለው ነገር? ገዢ ሊያጣ የሚችለው ነገር እንግዲህ በዛ አይነት የአንደኛው ተጋቢ ፈቃድ ሳይኖር ከዛ በተጨማሪ ቅድም ያነሳ ነው የጊዜ ገደብ አለ። አንደኛ የሽያጭ ውሉ በተደረገ በ6 ወር ውስጥ ወይም ደግሞ በማናቸውም ሁኔታ በ2 ዓመት ውስጥ ክሱ ከቀረበበት ገዢ ሊያጣ የሚችለው ገንዘቡን መልሶ ገንዘቡ እንዲመለስለት ይጠይቃል። ከነ ህጋዊ ወለዱ ገንዘቡ ይመለስለታል። ቤቱን ለተጋቢዎች ያስረክባል። ውላቸው ይፈርሳል ማለት ነው። ውል ሲፈርስ ወደ ነበሩበት ይመላለሳሉ። ሲመለሱ ገዢ ተጎጂ አይሆንም ወይ ነው? ገዢ ተጎጂ ይሆናል። በ6 ወር ውስጥ የዋጋ ልዩነት ይመጣል። ያንን ካሳ መጠየቅ አይችልም ወይ? ለምሳሌ ይሄ ሰውዬ በ6 ወር 15 ሚሊዮን ብር ቤት ገዝቶ ከሆነ ወለድ የሚያጣው ነገር አለ፣ የብሩ እንትን አለ፣ መውረድ አለ። ይሄንን የሚያጣውን ካሳ መጠየቅ አይችልም ወይ? አሁን ያለ አግባብ በልጽገዋል ወይም ደግሞ በኔ ገንዘብ አላግባብ በልጽገዋል ካለ በህግ አግባብ መጠየቅ ይችላል። ግን አንዳንድ ጊዜ ቅድም ያነሳው መሰረታዊ እውነታም ስለሆነ ሚስቶች ወይም ደግሞ በትዳር ውስጥ ወንዶች ያንን ንብረት ሆን ብለው ወይም ደግሞ ከሚስቶች ደብቀው ይሸጡትና የሚስቶች መብት በፎርጅን ነው የሚሸጡት። እናስረጋ ሸጡና እኔ ይቅርታ ቴዲ ይሸጡና ገዢ ገዛ። ከገዛ በኋላ በ5ኛው ወር መጡ። ቀደም በ6 ወርና በ2 ወር ዓመት ልዩነቱን ትነግረኛለህ። በ5 ወር መጡ። በ5 ወር ላይ መጥተው አይ ሚስትየው ከሰሰች፣ ያለ አግባብ ነው የሸጠብኝ፣ በፎርጂድ ማስረጃ ነው የሸጠችብኝ። ፍርድ ቤቱ አጣራ፣ በፎርጂድ ውክልና መሆኑን አረጋገጠ። ካረጋገጠ በኋላ መልስ ሲለው ያ ሰውዬ ደግሞ አልመልስም ማለት አይችልም ወይ ነው። ምክንያቱም ሲመልስ ቤቱ ለምሳሌ ከ5 ወር በፊት 15 ሚሊዮን ብር ከሆነ በተለያየ ምክንያት እዛ አካባቢ በነበረ መሰረተ ልማት ማደግ፣ በብሩ መውደቅ በምናምን 20 ሚሊዮን ብር ገብቷል። አይ 15 ሚሊዮን ብር አልመልስም፣ አሁን የቤቱ ዋጋ 20 ሚሊዮን ብር ነው ብሎ መጠየቅ አይችልም። አሁን በጊዜው ገደብ ያልናቸውን መስፈርቶች ተሟልቶ ከሆነ ገዢ ያለው ብቸኛ ህጋዊ መፍትሄ ገንዘቡን ከህጋዊ ወለድ ጋር እንዲመለስለት ማድረግ ነው። በወለድ አያዋጣውም። አሁን የ5 ወር ወለድ በጣም ትንሽ ነው። ቤቱ ግን 5 ሚሊዮን ብር ጨምሯል። በቃ በአገር ገበያ ዋጋ ይሄ ሰውዬ 5 ሚሊዮን ብር ሊከሰር ነው። ለምን? የቆየበትን
ሁለተኛ ሌላ ቤቱን ሸጦ ይሆናል የመጣው እሱ ሌላ ቤት ሸጦ ከመጣ ደግሞ አድቫንቴጅ አጥቷል። ቤት ሸጦ ቤት ሊገዛ ይችላል። ብዙ ሰው እንደሱ ነው የሚያደርገው እና ይሄንን አድቫንቴጁን እንዴት ነው ማግኘት የሚችለው? እኔ አጭበረበረው ሰው የሻጩ ነው እና ወይስ የግድ ማስረጃውን ማጣራት ነበረብን በሚል ይወሰናል? አዎ ጥንቃቄ ማድረግ ግዴታው። አሁን ገዢው ፎርጂድ የምንላቸው አግብቶ የነበረ ሰው ያላገባ ማስረጃ፣ ሁለቱን ነገሮች ማጣራት ያን ያክል ከባድ ስላልሆነ ለገዢ አሁን ለምሳሌ ውክልናም ሲመጣ ያላገባ ማስረጃ ሲመጣ ፎርጂድ መሆን አለመሆኑን ከሰጠው አካል ማጣራት ይችላል። ግዴታው ነው ግዴታውም ጭምር ስለሆነ ለምሳሌ ውክልና ማስረጃ ከተሰጠ ጥንቃቄውን አድርጓል፣ ህግ አይጠይቀው። ያላገባውን ማስረጃ ከወሳኝ ኩነት በአግባብ የተሰጠ ከሆነ ጥንቃቄውን አድርጓል። እኔ ተገቢውን ጥንቃቄ አድርጌ የገዛውኝ ስለሆነ መብቴና ጥቅሜ መነካት የለበትም ብሎ ተከራክሮ ውሉ እንዲጸድቅለት ማድረግ ይችላል። አሁን እዚህ ጋር ትልቁ መሰረታዊ ነጥብ ገዢው ማጣራት አለበት። ተገቢውን ጥንቃቄ አድርጓል ወይስ አላደረገም? ግን ጥያቄ አለኝ። ውልና ማስረጃ ሄዶ ሲጠይቅ በማስረጃ ነው የሚሰጠው፣ በወረቀት መያዝ አለበት ነው። አሁን ለምሳሌ ሄዶ አይ ብዙ ሰው የሚያደርገው ይሄ ሰው ያጣሩልኝ እስኪ ምናምን ይላል። በእርግጥ በሰው በምናምን ካልሆነ ደብዳቤ ጽፈህ ምናምን መጠየቅ ያለበት ይመስለኛል። አላውቅም። በደብዳቤ ይሰጡታል ወይ ነው ውልና ማስረጃ? አይ ይሄ ማስረጃ ትክክል ነው ብሎ ይሰጡታል ወይ ነው? ውልና ማስረጃዎች አሁን የዛን አይነት ማስረጃዎች የሚሰጡት ውል ሊዋዋል ሲል አሁን ባለው በሲስተም ደረጃ አሁን ባለንበት ጊዜ የሚቀለው ጥሩ ነገሩ ለምሳሌ ባልየው ውክልና አለኝ ብሎ ሊሸጥ ሲል ውክልናው የሽያጭ ውሉ ሲስተም ላይ ይገባል። ሲስተም ላይ ሲገባ እሱ ይያዛል። ህጋዊ ከሆነ እዛ ጋር ሲዋዋል ይያዛል። ቀድሞ ቀብድ አለመስጠት ብቻ ነው። ቀድሞ ቀብድ አለመስጠት ውልና ማስረጃ ላይ መስመር ብዙዎች የሚሸወዱት አሁን አላገባው ላይ ነው። ያላገባውን ደግሞ ወሳኝ ኩነት ሄዶ ሲጠይቅ ይሄ ሰውዬ አግብቷል አላገባ ማስረጃ ሰጥቶኛል ልክ ነው ልክ አይደለም ሲል ልክ አይደለም ካሉት እዛ ላይ ያቆማል። ልክ ነው ካሉት ግን ማስረጃ ይሰጡታል። አሁን የእሱ አይነት ማስረጃ የሚሰጥበት አግባብ የለም። ምክንያቱም የግለሰብ መረጃ ስለሆነ እሱ አይሰጥም። ታዲያ በምንድን ነው ማጣራት አለበት የሚባለው? ይሄ ሰውዬ ሄዶ በቃል ነው የጠየቀው፣ በቃል ተነገረው። ለምሳሌ ያላገባ ማስረጃ ሰውዬው ፎርጂድ ነው፣ ግን እዛ ካሉ ሰዎች ጋር ተመሳጥሮ ለምሳሌ አይ ትክክል ነው ቢሉትና ቢመልሱት አሁን የዛ አይነት መመሳጠሮችና መጭበርበሮች ካሉማ እስከዛ ጥግ ድረስ ያደረገውን ማጣራት ማስረዳት አለበት። በምን ያስረዳል? አሁን እሱን ሊያስረዳ የሚችለው በሰው ምስክሮች ነው። አሁን ፍርድ ቤት ላይ ሁለት አይነት ማስረጃዎች ናቸው የሚቀርቡት። ከሰዎች ጋር ሄዶ ተገቢውን ማጣራት አድርጓል ወይስ አላደረገም የሚለው በምስክርነት እንዲቆጠር ይደረጋል። ከዛ በተጨማሪም ተጭበርብሮም ከሆነ ራሱ ለምሳሌ ቅድም እንደተባለው 15 ሚሊዮን ብር የሚያወጣን ቤት 20 ሚሊዮን ብር በማውጣቱ የተነሳ ሌላኛው ተጋቢ በመመሳጠርም ይሁን በቅን ሐሳብ መጥቶ ውሉ እንዲፈርስ ሲደረግ ካጭበረበረው አካል ጋር ያላግባብ በኔ ገንዘብ ይህንን አይነት ነገር ተጠቅሟል ብሎ ከህጋዊ ወለዱ ውጪ ይከፈለኝ ብሎ ሊጠይቀው ይችላል። ያንን ሲጠይቅ ወደ ተዳራ አጋሮቹ የጋራ ንብረት ውስጥ ወደ መምጣት ውስጥም ሊኬድ ይችላል። አሁን ገንዘቡን ከህጋዊ ወለድ ጋር ብቻ ሳይሆን እኔ ለዛ ሰው የ15 ሚሊዮን ብር ሰጥቶ በትክክል ከሆነ ነው ፎርጂድ ከሆነ አያገኝም ማለት ነው። ፎርጂድ ይሄ ያላገባ ማስረጃው ፎርጂድ ከሆነ አላጣራህም ክፍተቱን የሚወሰንበት ማለት ነው። ገንዘቡ እንዲመለስ ይደረጋል። ገንዘቡ ነው እኔ የምልህ በመሃል የሚያገኘውን ያ ክፍተቱን ግን ለምሳሌ የ5 ሚሊዮን ብር ዋጋ ጨምሯል ቤቱ ብንል የዛን ግን አያገኝም ማለት ነው። በቃ እሱን ሊያገኝ የሚችለው ተገቢው ማጣራት አድርጎ ካደረገ እሱን ሊጠይቅ ይችላል። ካላደረገ ዋና ገንዘቡን ከህጋዊ ወለድ ጋር ይቀበላል። ቤቱን ደግሞ ለዛ ምናልባት እናጠቃለውና አንድ ጥያቄ አለኝ። 6 ወርና 2 ዓመት የሚለው ምንድነው? 6 ወርና 2 ዓመት ብዙ ጊዜ በባለጉዳዮችም ዘንድ በባለሙያዎችም ዘንድ ልዩነት የሚፈጠረው ህጉ ላይ በግልጽ የተመለከተው ያ እንዲፈርስ የሚጠየቀው ውል መደረጉ ከታወቀበት 6 ወሯ የ6 ወሯ መነሻ አሁን ለምሳሌ ሚስት በአንደኛ ወር ላይ የተሸጠን ቤት ወረቀት የሆነ ነገር ስታስተካክል በ6ኛው ወይ በ7ኛው ወር ላይ ብታውቅ ጊዜዋ መቆጠር የሚጀምረው እኔ ውል መደረጉን ያወቅኩት መጋቢት ወር ላይ ነው። እስከዛ ድረስ ቤቱ የጋራችን እንደሆነና የኛ እንደሆነ ነበር ማቀው ካለች ያ ጊዜ መቆጠር የሚጀምረው ከዛ ጊዜ አንስቶ ካወቀች ማለት ነው። ነገሩን ካወቀች
ካወቀችበት ቀን ካወቀች አንስቶ እስከ 6 ወር። ከ6 ወር ካለፈስ? ከ6 ወር ካለፈ ደግሞ በማንኛውም ሁኔታ ትወቅም አትወቅም፣ ለምሳሌ 1 ዓመት ከ10 ወር በሆነው ካወቀች 2 ዓመት ስላልሞላው በዛ ጊዜ ይፍረስልኝ ማለት ትችላለች። አሁን ህጉ 6 ወሯን ያስቀምጠው ለምሳሌ የሽያጭ ውሉ መደረጉን ካወቀችበት ጊዜ አንስቶ 6 ወር ጊዜ ይሰጣታል። 6 ወር ካለፈው ሲባል በማንኛውም ሁኔታ 2 ዓመት ጊዜ ድረስ ውስጥ መብት አላት። 2 ዓመት ካለፈው ቅድም እንዳነሳ ነው ለምሳሌ ንብረቱን አንደኛው ተጋቢ ሽጦት ከሆነ የጋራ የሆነ ንብረታችን ያለ ፈቃድ ይሽጦታል። ከሸጠው 4 እና 5 ዓመት ሞልቶታል። ስለዚህ የሸጠበትን ግማሹን ገንዘብ ያካፍላ ባለቤቷን ወይም ደግሞ የትዳር አጋሯን ትጠይቃለች ማለት ነው። እሺ አንድ ልጆችም በተመሳሳይ ሁኔታ በቆየ ውክልና ባለፈው ውክልና እናታቸው ከሞተች በኋላ ካረፈው የአባታቸው ካረፈ በኋላ አንደኛው የትዳር አጋር ቢሸጥ ተመሳሳይ ክስ መመስረት ይችላል። ተመሳሳይ ክስ በወላጃቸው እግር ተተክተው መብታቸውን መጠየቅ የሚከለክላቸው አይሆንም። እዚህ የቀረ ነገር ካለ እዚህ ላይ ለማጠቃለል ያክል ከትዳር አጋር የሚደረጉ ግብይቶችን በተመለከተ በጣም ሰፊ የሆነ ጥንቃቄ ያስፈልጋቸዋል። ቅድም እንዳነሳ ነው ያላገባም ሲሆን ያገባም ሲሆን አንደኛው የትዳር አጋር ሞቶ ልጁም ከ18 ዓመት በታች ሲሆን እዚች ላይ ምናልባት ወደፊት በዝርዝርም ልናነሳው እንችላለን። ከ18 ዓመት በታች የሆኑ ልጆች በአንድ ቤት ላይ መብት እንዳላቸው ከታወቀ የግድ የፍርድ ቤት ውሳኔ ያስፈልጋል። ይህንን ነገር ተመልካቾች ልብ ልሉት ይገባል። እንዲሸጥ የፍርድ ቤት ፈቃድ ያለው ስለመሆኑ እሱ መረጋገጥ መቻል አለበት። ስለዚህ ማንኛውም ግለሰብ ቤትን ከትዳር አጋር ላይ ወይም ደግሞ ካገባ ወይም ካላገባ ሰው ላይ ሲገዛ አሁን በፕሮግራማችን ላይ በዝርዝር ያነሳናቸውን ነጥቦች ጥንቃቄ አድርጎ መግዛት ይኖርበታል። ስለዚህ እነሱን ነገሮች ጥንቃቄ በማድረግ ከሚደርስባቸው ከፍ ያለ ኪሳራና ከፍ ያለ የሞራል ስብራት ራሳቸውን መጠበቅ መቻል አለባቸው። ጥሩ፣ እናመሰግናለን። ክቡራን ተመልካቾቻችን እንግዲህ የተለያየ በርካታ ጥያቄዎች ነው በዚህ ዙሪያ ጉዳይ ጠይቃችሁ የሁላችንም ጠቅለል አድርጎ ይመልሳል ብለን እናስባለን። ምናልባት ይህን ፕሮግራም በመሀል የገባችሁ ወይም ደግሞ ወስተ መጨረሻ አካባቢ የገባችሁ ካላችሁ ኢትዮ ሆምስ ዩቲዩብ ቻናል ላይ ታገኛላችሁ። ምናልባት ሰርች አድርጋችሁ ካስቸገራችሁ ኢትዮ ሆምስ የሚል ቲክቶክ አለን። ኢትዮ ሆምስ ቲክቶክ ላይ ገብታችሁ ባዮ ሊንክ አለ፣ በዛ ገብታችሁ ኢትዮ ሆምስን ማግኘት ትችላላችሁ። እዛ ላይ መከታተል ትችላላችሁ። እንግዲህ ጥያቄዎቻችሁን እንደተለመደው በ0956 54 56 60 ላይ ልትጠይቁን ትችላላችሁ። በቴሌግራምም በዚሁ ስልክ ቁጥር ማለት ነው። ከኛ ጋር ስለሆናችሁ እናመሰግናለን። ለዛሬ በዚህ ይብቃል። መልካም ጊዜ። ክቡራትና ክቡራን ተመልካቾቻችን ይህንንና ያለፏችሁን የኢትዮ ሆምስ ፕሮግራሞች በኢትዮ ሆምስ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ወደ እናንተ የምናደርሰው ኢትዮ ሆምስ ትምህርታዊ ቪዲዮ ነው። ተከታትለን እንመለስ። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የኢትዮ ሆምስ ተከታታዮች እንደምን ቆያችሁን? የኢትዮ ሆምስ ትምህርታዊ ዝግጅታችን እነሆ ጀመረ። ትንግርት ሊመስላችሁ ይችላል። ነገር ግን በ24 ሰዓት ውስጥ አንድን ቤት ሰርቶ ማጠናቀቅን አስቡት። ከአሁን ጊዜ በኋላ ቤትን መገንባት ሳምንታት ብሎም ወራት መፍጀቱ በነበር የሚቀር ይመስላል። ምክንያቱም በስሪዲ ማተሚያ ማሽን የሚታተሙ ቤቶች በዓለማችን ላይ አሉና። እነዚህ በስሪዲ ፕሪንተር የሚታተሙ ቤቶች ስለ ግንባታ ያለንን ተለምዷዊ አስተሳሰብ የሚቀይሩ ይመስላል። ነገር ግን ለዘመናት ከገነባናቸው ቤቶች ጋር እንዴት ይነጻጸራሉ? በዚህ ፕሮግራም ውስጥ በስሪዲ የታተሙ ቤቶችና በባህላዊ ቤቶች መካከል ያሉትን ቁልፍ ልዩነቶች እንቃኛለን። ከዋጋና ፍጥነት እስከ ዲዛይንና ዘላቂነት ድረስ።
በመጀመሪያ በስሪዲ የታተሙ ቤቶች ምንድን ናቸው? እነዚህ ቤቶች በተለመደው መልኩ ጡብ፣ እንጨት ወይም ኮንክሪት ብሎኮችን ከመጠቀም ይልቅ የሚገነቡት በግዙፍ የስሪዲ የማተሚያ ማሽን ነው። ማተሚያው ግድግዳዎችን፣ መሰረቶችን እና ውስብስብ ዲዛይኖችን ለመፍጠር እንደ ኮንክሪት ወይም ሸክላ ያሉ ቁሳቁሶችን ከውስጡ በማውጣት ቤቶችን ይገነባል። ይህ ማሽን ቤቶችን ለመገንባት ዲጂታል በኮምፒውተር የተሰራ ዲዛይንን ይከተላል። ይህ ስሪዲ ፕሪንተር ፈጣን እና የተሰጠውን የግንባታ ንድፍ ያለምንም ስህተት የሚሰራ ነው። በግንባታ ጊዜ በስሪዲ ፕሪንተር የታተመ ቤት በቀናት ወይም በሳምንታት ውስጥ ሊጠናቀቅ ይችላል። ለምሳሌ የአይከንስ ቫልካን አታሚ በ24 ሰዓታት ውስጥ ትንሽ ቤት ማለትም ከ60 እስከ 80 ካሬ ሜትር የሚሆን ቤት ገንብቶ ለማጠናቀቅ ይችላል። በአንጻሩ ባህላዊ ቤቶች በአየር ሁኔታ መዛባት፣ በሰው ኃይል እጥረትና በተለያዩ የግንባታ ደረጃዎች ምክንያት ቤትን ገንብቶ ለማጠናቀቅ ወራትን ሊፈጁ ይችላሉ። በፍጥነት መኖሪያ ቤትን ገንብቶ ለማጠናቀቅ እንዲሁም አስቸኳይ የመኖሪያ ቤት ፍላጎቶችን ለማሟላት ይህ በስሪዲ የማተም ቴክኖሎጂ አይነተኛ መፍትሄ ሆኖ እናገኘዋለን። የግንባታ ወጪን በተመለከተ በስሪዲ የታተሙ ቤቶች ከባህላዊ ቤቶች አንጻር ከ20 እስከ 30 በመቶ ርካሽ ናቸው። ምክንያቱም አነስተኛ የሰው ኃይል፣ አነስተኛ የጥሬ ዕቃ ብክነት እና ፈጣን የግንባታ ጊዜ ስላላቸው ነው። ይህም ለተመጣጣኝ የቤት ፕሮጀክቶች ተስማሚ ያደርጋቸዋል። በሌላ በኩል ባህላዊ ቤቶች በጥሬ ዕቃ ወጪዎች፣ በሰው ኃይል ማነስ እና ጥሬ ዕቃ መዘግየት ምክንያት ዋጋቸው ውድ ሲሆን ይስተዋላል። ከቁሳቁሶች ጋር በተያያዘ በስሪዲ ማተሚያ የታተሙ ቤቶች በዋናነት ኮንክሪት ወይም ኮንክሪት መሰል ውህዶችን ይጠቀማሉ። ነገር ግን አንዳንድ ፕሮጀክቶች በሸክላ ወይም በድጋሚ ጥቅም ላይ በሚውሉ ነገሮች ላይ ሙከራ ሲያደርጉ ይስተዋላል። ባህላዊ ቤቶች እንደ እንጨት፣ ጡብ እና ብረት ያሉ የተለያዩ ቁሳቁሶችን ይጠቀማሉ። ይህ በስሪዲ ማተም ከባህላዊ የግንባታ ሂደት ለየት የሚያደርገው በባህላዊ ዘዴዎች ውድ ወይም ለመገንባት የማይቻሉ ኩርባዎችን፣ ቅስቶችን እና ውስብስብ ንድፎችን መገንባት ማስቻሉ ነው። በስሪዲ የታተሙ ቤቶች ጥንካሬና ረጅም ጊዜ ቆይታ ሌላው ትልቅ ጥቅም ነው። በስሪዲ ማተም የሚገነቡ ቤቶች አነስተኛ ተረፈ ምርት ይኖራቸዋል። እናም ለአካባቢ ተስማሚ የሆኑ ቁሳቁሶችን እንደ ጥሬ ዕቃ ይጠቀማሉ። በተጨማሪም እነዚህ ቤቶች በማይታመን ሁኔታ ረጅም ጊዜ መቆየት የሚችሉና ጽኑ ናቸው። ብዙዎቹ አውሎ ነፋሶችንና የመሬት መንቀጥቀጥን ለመቋቋም የሚያስችላቸውን ጥንካሬ ይዘው የሚገነቡ ናቸው። በተመሳሳይ ሁኔታ
ባህላዊ ቤቶችም ዘላቂ ሊሆኑ ይችላሉ። ነገር ግን ብዙ ጊዜ ብዙ ተረፈ ምርትን ያመነጫሉ። ይህም አካባቢን የሚበክል ነው። እርግጥ ነው በስሪዲ የታተሙ ቤቶች ያለ ፈተናዎች አይደሉም። የቁጥጥር መሰናክሎች፣ የተገደቡ የቁሳቁስ አማራጮችና የህዝብ ግንዛቤ አሁንም የቴክኖሎጂው እንቅፋት ሲሆን ይታያል። ግን መጪው ጊዜ ብሩህ ይመስላል። እስቲ አስቡት፣ በሳምንታት ውስጥ የታተሙ ሙሉ ሰፈሮችን ወይም ደግሞ በቀናት ልዩነት የተገነቡ ብዛት ያላቸውን ቤቶች የመመልከት እድላችን ሰፊ ይመስላል። ዓለማችንን እያዳረሰ ያለው ይህ ቴክኖሎጂ በጎረቤት ሀገር ኬንያ ለትምህርት ቤቶችና ለመኖሪያ ቤቶች ግንባታ እየዋለ ይገኛል። በስሪዲ የታተሙ ቤቶች ለግንባታ ፈጣን፣ ርካሽ፣ በቀላሉ መገንባት የሚችሉና ረጅም አገልግሎት ጊዜ ያላቸው ናቸው። ቀጣዩ የግንባታ ጊዜ የዚህ ቴክኖሎጂ ይሆን? ተመልካቾቻችን የያዝንላችሁ የትምህርታዊ ፕሮግራም ይህንን ይመስል ነበር። አብራችሁን ስላላችሁ እናመሰግናለን። ክብራትና ክብራን ተመልካቾቻችን ሳምንታዊ የኢትዮ ሆምስ ፕሮግራሞቻችን ይህንን ይመስሉ ነበር። ይህንንና ያለፏችሁን የኢትዮ ሆምስ ፕሮግራሞች በኢትዮ ሆምስ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ስክሪኑ ላይ በምትመለከቱት ስልክ ላኩልን። ሳምንት በሌሎች የኢትዮ ሆምስ ፕሮግራሞች እስከምንገናኝ መልካም ሳምንት።